እውነት ለመናገር በጣም ማለት ነው። በጣም አብዝታል አንተ አብራም አብዝታል። እሷም እንደዛ። ይሄ ገና 3 ወር ያልሞላ ልጅ እንደዚህ ማድረግ ተገቢ አይደለም። ለምን ይሄ ልጅ ገና 3 ወር አልሞላም። ይሄ ልጁ ንፋስ እያስገባችሁ ነው። ባይዘው ለእናንተም ጥሩ አይደለም። እናንተ ግን ለቪዲዮ ነው። ግን ይሄ ልጅ ቢሆን ራሱ ከእናቱ ጋር ነው ማደግ ያለባት። ይሄ ልጅ ቢያንስ 6 ወር መሙላት አለ። ሰላም ውድና የተከበራችሁ የሀገሬ ልጆች ይሄን ቻናል አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ፣ ላይክ ማድረግ እንዳትረሱ ያልኩት ዛሬ ይዤላችሁ ቀረብኩት ስለ አብርሽና ስለ ሩታ ረገጣ ነውና ከኔ ጋር ቆዩ ማለት ፈልጋለሁ። ውድና የተከበራችሁ ላይክ ኮሜንት ማድረግ እንዳትረሱ ያልኩት ዛሬ እንግዲህ ይዤላችሁ ቀረብኩት እንደምታዩት ያው እዚህ ላይ ፎቶ ላይ እንደምታዩት እንግዲህ አብርሽ ከሩታ ልጁን ተቀብለዋል ማለት ነው። ለምን ተቀበለ? ጥሩ አይደለም። ይሄ ልጅ ገና ሕፃን ልጅ ነው። ገና ቢያንስ 3 ወር አይ ቲንክ 3 ወር አልሞላም እሷ እንደምትለው ከሆነ ማለት ነው። ይሄ ልጅ እንደሷ ማለት እንደሷ ሆኖ የሚያሳድግለት ልጅ የለም ሰው የለም ማለት እሱ መስሎት ነው። አሁን እንደዚህ ስታይ ልጁን እንደዚህ አምሮ ምናምን ሲያይ በቃ ዝም ብሎ የሚያድግ መሰለ። እንደ እናት የሚሆንለት ነገር የለም። ከእናት በላይ አንተ ትረዳለህ ብዬ አላስብም። ለምን ይሄ ልጅ ብዙ ነገር ያስፈልጋል። ጡት ያስፈልጋል። እስከ 6 ወር ቢያንስ ጡት መጥባት አለበት ልጁ። ጡት ካልጠባ ጥሩ አይመጣም። እንደ ድሮ አስባ ከሆነ እንደዚህ በወተት ነው ምናምን ብሎ አሁን የሚያወሩት እሱ ታሪክ ነው። ይሄ ልጅ በደንብ ጡት መጥባት አለበት። አንተ አሁን ዳይበር ቀይራለሁ ይሄው ዳይበሩን ይዣለሁ ምናምን ያልክ ነው። ዳይበር ስለቀየርክ አይደለም። የእናት ፍቅር ራሱ ያስፈልጋል። ይሄ ልጅ ያለ እናት ሌላ ሴት ጋር ወስዳ ሌላ ሴት አሁን አዲስ ፍቅረኛ አውጥታል መሰለኝ እንደሚያየው ማለት ነው። ካንተ አካድ እያየው ነው። ሌላ ፍቅረኛ እንዳወጣ ነው የሚያስታውሰው። ግን ይሄ ልጅ ነው ያለ እናት አይሆንም። እውነቴ ነው ማለት አብርሽ ልጁን መልስ ወደ ቤቱ መልስ። አይሆንለትም። ለምን ይሄ ልጅ ከእናት ጋር ሲያድግ ነው ሁሉም ነገር ልጁ የሚፋፋው ልጁ የሚያምርል። ይሄ ልጅ አንድ ይቀጥናል በኋላ ጭራሽ አሁን ልጁ አንተን ነው የሚመስለው እኮ አንተን ነው የሚመስለው። አንተ እንዲወፍር ልጁ ጎበዝ እንዲሆን ልክ እንዳንተ ማውራት እንዲጀምር ከፈለክ ወደ እናት ተመልስ። ይሄ እንጀራ እናት ምናምን አይሆንም። ለምን አያድግማ። እና ደግሞ በጣም ከማንገድ ጠፍታችኋል። በእውነት ለመናገር አብርሽና ሩታ በጣም እየጠፋችሁ ነው። ልጁ ላይ እንደዚህ ማድረግ የለባችሁም። ይሄ ሕፃን ልጅ ነው፣ ምንም አያውቅም። እኔ ወስዳለሁ አንቺ ውሰጂ የሚባባል ነገር አቆሙት። ለምን ይሄ ልጅ ሁለታችሁ አንድ ላይ ሆናችሁ ማሳደግ አለባችሁ፣ ግዴታችሁ ነው ይሄ። በቃ እሷ ጋር ይሁን እሷ ጋር ነው መሆን ያለበት ልጁ። እዛ ሆኖ ልጁን መርዳት አለብን እንጂ ልጅ እየወሰድክ ቤት እያረክ ወይም በሰራተኛ ወይም በእንጀራ እናት እንደዚህ ፍቅረኛ ያስከውን ፍቅረኛ እሷ እንድታሳድግ እንዳታረግ ልጅ በፍጹም እንዳትሰጥ። ጥሩ አይደለም። ለምን ይሄ ልጅ ይጎዳል። እናት በህይወት ያለች ሲጀምር እንዴት ከእናት ተነጥቆ 3 ወር ያልሞላ ልጅ ለሌላ ሴት ይሰጣል? ወይስ እንዴት ወንድ ይዞ ወደ ቤት ይገባል? አይሰጥም። ይሄ በህግ ራሱ አይሰጥም። 3 ወር ያልሞላ ልጅ እንዴት አባት ወስዶ እናቷ ቁጭ ብላ እንደዚህ አይደረግም። አንድ እንደዛ። ሩታ ደግሞ ሌላ ፍቅረኛ ይዛለች። አሁን ከትላንት ወዲያ ምናምን ፍቅረኛው ከአሜሪካ መጥተዋል አይቼዋለሁ። ይሄም ተገቢ አይደለም። እናንተ እኮ በቃ ልጅ ፈጥራችኋል አይደል? መሐላችሁ ልጅ ተፈጥሯል። የሰው ወሬ ብዙ ነው። ሰው ሌላ ነገር ለማወራት ሆነ ነገር ለማድረግ ነው እናንተ መሃል እየገባ እናንተን ለማጥፋት እያሰበ ነው። እናንተ ግን ብዙ ሰዎች እናንተን ሚዲያ ላይ ስማችሁን አውጥተዋል። ብዙ ነገር ተባብላችኋል። ብዙ ነገር ሆናችኋል። ግን ይሄ ሁሉ ላይ አልፋችሁ ዛሬ ላይ ደግሞ ይሄው አንድ ላይ ሆናችሁ ልጅ ወልዳችኋል። ልጅ የመሰለ ተሰጥታችኋል እኮ እግዚአብሔር ለእናንተ ልጅ ሰጠ። በቃ ምርጥ። ከዚህ በላይ ምንም የለም። ከዚህ በላይ ሀብት የላችሁም። በቃ ልጅ ነው ዋና። እዚች ምድር ላይ የሚያስፈልገው ልጅ ነው። ልጅ ደግሞ አግኝታችኋል። ይህን ልጅ ደግሞ በደንብ አከባክባችሁ ምንም ሆናችሁ ተጣልታችሁ ምንም ሆናችሁ ይሄን ልጅ ማሳደግ አለባችሁ። አንተ ፍቅረኛ ያዝ፣ ፍቅረኛ ይዛለች። ለምንድን ነው? ጥሩ አይደለም። ይሄ ልጅ እንኳን ቢያንስ እስከሚያድግ ቢያንስ እስከ 5 ዓመት እስከ 4 ዓመት ትንሽ ከፍ እስከሚል ድረስ መጣላት ራሱ የለባችሁም። እውነት ለመናገር እኔ የእናንተ ቤተሰብ ነው። እናንተ ቤተሰብ ለምን ዝም ይላል? ይሄ ሚዲያ ላይ ትታያላችሁ።
ስትጣሉ ሁሌ፣ ስትገናኙ ሁሌ ጥል ነው፣ ሁሌ ሁሉ ነገር ነው። በቃ እሷ ፍቅረኛ ይዛለች፣ የእሷ ፍቅረኛ ከውጭ መጣ፣ የአንተ ፍቅረኛ እዛ ሆናለች። ሁሌ ነው የምትጣሉት። እርጉዝ ሆና ራሱ ስንት ነገር አሳልፋለች ይቺ ልጅ በእውነት ይቺ ሩታ እርጉዝ ሆና ራሱ ስንት በቃ ስንትና ስንት መከራ ደርሶባቸዋል። የቲንግ ያው ለብር ብላችሁ እንደምትሰሩ ይታወቃል። ግን ሆኖም ሁን አሁን ግን ልጅ ወልዳችኋል። እውነት ከቁም ነገር እኔ ድሮ እንደውም እውነት እርጉዝ የሆናች እንደዚህ በቃ ፕራንክ ምናምን ይመስለኛል። በጣም አላመንኳችሁም ነበረ። ዛሬ ላይ ግን ይሄ ልጅ ሳይ በቃ ይሄ ልጅ እውነትም ያንተ ነው ብዬ አሰብኩት። ይሄ ልጅ ያንተ ነው ብዬ ደግሞ አስቤ ደግሞ ትንሽ ሳልቆይ ገና 3 ወር ያልሞላ ልጅ ተቀበልኩ። ለምን ልጁ ግዴታ እናቱ ጋር ማደግ አለበት። ይሄንም ደጋግሜ እየነገርኩት ነው። ይሄ ልጅ እናቱ ጋር ወስዳ መልሳ ከእናቱ ጋር እንደ አድግ አርገው። ያለበለዚያ ይሄ ልጁ ይከሳባል። ልጁ አይሆንም። ያለ እናት ምንም ባዶ ናት እንደሚባል እውነት ነው። አንተ እናትህን የምትወድ ከሆነ ይሄ ልጅም ልክ ከእናቱ ጋር እንዲያድግ እናት በህይወት ያለች ልጅ አትነጥቅ። ለምን እቺ ልጅ ይሄ ልጅ ከያዘች ብዙ ውጪ አትልም። አሁን ልክ አንተ ትላንትና ልጁን እንደተቀበልክ ነው የእሷ ሌላ ፍቅረኛ የያዘችው። ሌላ ፍቅረኛ ይዣለሁ ብላ መታለች። አሁን ደግሞ ሚዲያ ላይ ይሄ ልጅ ግን ከያዘች ልጄ ነው ብላ ነው የምትኖረው። ይሄ ልጅ ፊት ለፊቱ ከሌለ አንተ ነጥቀ ከወሰድክ እሷም ወደ ሌላ ነው የምትሄደው። ነገሩ ይበላሻሻል። ይሄ ልጅ ካገኛችሁ አብራችሁ ስማችሁ ጠፍተዋል። ብዙ ነገር ተብለዋል። እውነት እዚህ ዱባይ እንኳን መታችሁ ሰርጋችሁ ብን ብሎ ተደግሶ አይቼዋለሁ። ግን ይሄ ሁሉ ከዚህ ሁሉ አፍና ከዚህ ሁሉ ሶሻል ሚዲያ ላይ አልፋችሁ ዛሬ የልጅ አባት እናት ሆናችሁ እንደዚህ ደግሞ ተመልሳችሁ እንደዚህ ገና ልጅ የወለዳችሁ ልጅ እንደዚህ ስታደርጉ በጣም ይደብራል። ልጁን በስርዓት አሳድጉ። ሲጀመር ሚዲያ ላይ ባታወጡ አሪፍ ነበረ ይሄ ልጅ። ለምን ይሄ ልጅ ሚዲያ ላይ አውጥታችሁ ብዙ ነገር ተብለዋል። አንቴን ነው የሚመስለው ምን ይመስላል ምናምን፣ ግን ህፃን ልጅ እየሰደቡ ነው አሁን ሚዲያ ላይ ማለት ነው። እርጉዝ ሆና በእርጉዝ ላይ እርጉዝ አይደለችም ተብሎ በዛ ላይ ራቁታ ወጥታ እንደገና ሆዷን እያሳየች እንደዚህ በጣም ብዙ ነገር ተነጋግረዋል። እግዚአብሔር ይመስገን። ግን ልጅሽም ደህና ነው። ልጅሽም በሰላም ወልደሻል። ግን እስከ ዛሬ ብዙ ነገር ሆነሻል። ልጅሽን ሰይና አሳድጊ ሩታ። እውነቴ ነው የምልሽ ነኝ። እንደዚህ ልጁን እንደ ቀልድ የምታዩት እቃ ወይም ድንጋይ አይደለም። ልጅ እኮ ነው። ልጅ የመሰለ እንዴት እንደዚህ ይደረጋል? ልጁን እኮ አንከራታቱት እንዴ! ክርትትታለ ነው አባት። እውነት እንዴ! ልጁ እኮ በቃ ስቃውን አይተዋል። ስቃይ ውስጥ ነው ያለው ይሄ ልጅ። ሰው አላያችሁም እንጂ ስቃይ ውስጥ ነው ያለው እውነት ለመናገር ልጁ። እንዴ ልጁን ገና ህፃን ከመሬት የተነሳ ገና ምንም የማያውቀው ልጅ አውራ ያለ በግድ ማይክ ይሰጣል ልጁ። ምን ማለት ነው? ይሄ ልጅ እኮ ገና ነው። አታስጨንቁ ልጁን። ጭንቅላቱ ይነካል ጭንቅላቱ። ልጁን ጭንቅላቱን ያበላሻችሁ ነው። ተበላሻሽቷል ልጁ በቃ ጭንቅላቱን። ልጁ ከአሁኑ እየነቃባችሁ ነው። በኋላ ልጁ ዱርዬ ይሆናል። እንዴ ልጁ እንዴት ገና የ3 ወር ልጅ ማይክ ይሰጣል? እንደገና ምግብ ካልበላ ብሎ ምግብ የራሱን ምግብ ያጎርሳል ልጁ ብላ አንተ በቃ ህፃን አለ ለለሆን እኔ የምልህ አብረሽ አንተ ገና ህፃን ልጅ ነው መሰለኝ። አላደክም በእውነት ለመናገር ገና አላደጋችሁም። ስለ ልጅ ምን እንደሆነ ጎግል ላይ ሰርች አድርጋችሁ ልጅ እንዴት እንደሚያድግ፣ ልጅ ምን እንደሚጠጣ፣ ልጅ ምን እንደሚበላ ቼክ አድርጉ ፕሊዝ። ልጅ እንዴት ነው የምናሳድገው ብላችሁ እንደገና ደግሞ እናት አባት አላችሁ። አንተም እናት አለ፣ እሷም እናት አላት። እንዴት እንደሚያድግ ልጅ አያውቁም። ለምን ሚዲያ ላይ እንዲወጡ አፈቀዱላችሁ? ለእናንተ ራሱ እናትና አባታችሁ። በእውነት ለመናገር እኔ በጣም ነው የከፋኝ። ይሄን ህፃን ልጅ እንዴት እንደዚህ ይደረጋል? እሷ ፈታ እያለች ነው በቃ። እኔ እንጃ ሰውነቷ ራሱ ብርድ አይገባም ይሁን ወልዳ ይሁን አልወለደች ይሁን። እኔ እውነት ለመናገር ብራንክ ነው የሆነብኝ። ይሄ ልጅ ግን አሁን የአብርሽና የሩታ ነው ወይ ብዬ አስቤ ነበረ ያኔ። ማለቴ እርግዝና ውሸት ነው ተብሎ ያው ሲፖሰት ነበረ። እኔም እውነት አልመሰለኝም፣ ውሸት መስሎኝ ነበረ። ከዛ ውሸት ነው ሲባል እሷ ደግሞ ራቁቷ ፎቶ ተነስታ ለቃ ነበረ። ፎቶውን አይተን ደግሞ አመን ነው። ካመን በኋላ ደግሞ ወለደች። ስትወለድ ራሱ አልሄደም። ጉድ ባል እንዴት ሚስቱ ስትወልድ ሐኪም ቤት አይሄድም? ከዛ አልሄደም።
በማግስቱ ወልዳ ምናምን ቤት ጓደኞቹ ሄዶ ጠበቁ። ሰርፕራይዝ አረጓት ምናምን እናቷ ቤት ሄዳ ስትገባ ሰርፕራይዝ ተደረገች። በቃ ከዛ በስንተኛ ቀን በወር ነው በምናምን በቃ ታረቁ ተብሎ ደግሞ ቤቷ ገባች የአብርሽ ቤት። እሱ ግን ተደብቄ እያየው ነው ምናምን ታጃጅ ይላል እንዴ አንተ። እውነት ለመናገር ብዙዎቹ አሁን እነዚህ ልጆች እየቀለዱ እንደሆኑ አላወቃችሁም። ልጆቹ እየቀለዱ ነው ባይዘው። ምንም የተጣለ ሰውም የለም፣ ምንም የተወሰደ ነገርም የለም። ግን ይሄ ልጅ መልስና እናቱ ጋር ይደግ። እንደዚህ እንትን የሰው አፍ ውስጥ አታስገቡ። ሕፃን ልጅ ነው። እውነት ልጁ የእናንተ ከሆነ እውነት ከወለደች ማለት ነው እውነት እሷ ወልዳ ከሆነ ልጁን መልስና እናቷ ጋር ይደግ። እንደዛ ነው የሚሻለው። አንተ ዛሬ ላይ ለፎሎና ለሰብስክራይብ ብላ እንደዚህ የምታረግ ከሆነ ይደብራል። ልጁንም አታስጨንቁ። ልጁን በግድ አውራ ያልክ እየጠፈጠፍክ ነው። ሰው ልጁ እንዲያድግና እንዲያድግልህ ትልቅ እንዲሆንልህ ከፈለግ ልጁን እንድትመልስ ነው የምጠይቀህ። ሰምተሃል? ለማንኛውም ይሄን ቪዲዮ አይታ ደግሞ ሀሳብና አስተያየት እንድትሰጠኝ ወይም ኮመንት እንድትጽፍልኝ እፈልጋለሁ። ሁሌ በአንቴ ነው የምሰራው። ከሆነ በኋላ መተናል፣ በቃ መተናል። በፊት እየሰራው ነበረ ማለት እናንተ ሰዎቹ ሲሳደቡ እኔ ደግሞ ለእናንተ ላይ ተደርቤ የተከላከልኩ ነበረ። አሁን መጥቻለሁ። ረገጣም አለ የተከላከልም አለ። ሜክስ እያረግን እንቀርባለን። ከሆነ በኋላ አብርሽ ከኛ ጋር ከሆንክ አስተያየት ከሰጠን ነው። ይሄንንም አስተያየት ከሰጠኝ እኔ ቆምላለሁ። አይ ብላ የምትሳደብ ከሆነ ደግሞ ረግጣለሁ። ምንም ችግር የለውም። አብረንን ምንም ችግር የለውም። ሁሉም ነገር ግን ልጁን የሚነካ ሰው አልፈልግም። ልጁን እየነካ ሰው ረገጣዬ እንደቀጠለ ነው። ልጁን ካልነካችሁ ግን ከለክልላችኋለሁ። ችግር የለውም። ይሄ አብረን ያለ ነው። ምንም ችግር የለም። እናንተ ብቻ ይሄ ቪዲዮ አይታችሁ አስተያየት ስጡኝና አስተያየታችሁ ነው የሚጠብቀው ከአብርሽም ከሩታም እና ደግሞ እዚህ ላይ የምታዩኝ ተመልካቾቼ ለአብርሽና ለሩታ ላይክ እያደረጋችሁ እንድደርስ አድርጉልኝ፣ ወይም ደግሞ ሼርም አድርጉና እንድደርስ አድርጉልኝ ማለት እፈልጋለሁ። ውድና የተከበራችሁ እንግዲህ ዛሬ ይዤላችሁ የቀረብኩት ቪዲዮ ይሄንን ይመስላል። ሩታና አብርሽ እንድትማሩና እንድትመለሱ ነው ይሄንን ቪዲዮ ይዤላችሁ የቀረብኩት። ይሄ ቪዲዮ ከተመቻችሁ ውድና የተከበራችሁ ቤተሰቦቼ ላይክ፣ ኮመንት፣ አስተያየት እንድትሰጡኝ አሳስባችኋለሁ። በሌላ ቪዲዮ እስከምመለስ ድረስ መልካም ቆይታ ይሁንላችሁ። ባይ ፋሚሊ።